ኮስሞቲክስ የምትቀቡ እናቶች አንደኛ ልጆቻችሁ ፊት አትቀቡ። ከተቀባችሁም አርቁት። የምታስቀምጡበትን ቦታ ባትቀቡት ይመረጣል። ለምን ኮስሞቲክስ መቀባት ማለት በሶስት ከፍለን ነው። አንደኛ ይሄንን ካልተቀባውኝ አላምርም፣ ይሄንን ካላጌጥኩበት፣ ይሄንን የሚያክል ትልቅ ብረት ካላንጠለጠልኩኝ፣ የሬሳ ጸጉር ካላደረኩኝ፣ ይሄንን እንደዚህ ካላረኩኝ አላምርም ብሎ በራስ አለመተማመን ነው የመጀመሪያው። ለመዋብ ይመስላል፣ የበለጠ ለማማርም ይመስላል። በጣም ቆንጆ የሚባሉ ሴቶች ራሳቸው እዚህ አይናቸው ስር እዚህ አካባቢ ሻዶ ነው የምትሉት አይደለም? እንዲያውም አይነ ጥላ የሚለውን በእንግሊዘኛ የተረጉመዋል ሲጻፉልኝ። አይነ ጥላ የሚለውን በእንግሊዘኛ እና ቀጥታ ነው የሚያመጣው። ያንን በምታረጉበት ሰዓት የሚጋባ መንፈስ አለ። ሁልጊዜ ነው የምናገረው፣ ኮስሞቲክሶች መናፍስት ይስባሉ። መጽሐፈ ሄኖክ ምዕራፍ 2ን ሙሉ ስታነቡት የምንዝር ጌጥ፣ የእጅ አምባር፣ የግር አልቦ፣ አይን መኳልን፣ ቅንድም መቀደምንና እንሾሽላ መሞቅን የምንዝር ጌጥንም ጭምር ማድረግን ያስተማረው አዛዝኤል መንፈስ ነው ይለዋል። ይሄ አዛዝኤል የሚባለው መንፈስ ደግሞ እዚህ አሁን ባለንበት ሰዓት ጠቋር ነው ይባላል። ጠቋር ደግሞ የትዕቢት መንፈስ ነው፣ የመኮፈስና ይሄ ራስን ጅንን የማድረግ መንፈስ ነው። ኮስሞቲክስ የተቀቡ ሴቶችን ተመልከቷቸው። ስትናገሯቸው የሚመልሱት መልስ ተው ስትሏቸው እሺ አይሉም እኮ። እንኳን ሻጮቹ ለገንዘብ ነው። የሚቀቡ ሰዎች ራሳቸው ትክክል እንዳልሆኑ፣ ይሄ ነገር ሃይማኖታዊ ስርዓት እንደማይፈቅደው በትህትና ስትነግሯቸው የሚያመጡት ሐሳብ፣ የሚናገሩት ንግግር የመጽሐፍ ቅዱስ ጥቅስ እንኳን ብታሳዩቸው ትዕቢታቸውን ነው የሚያሳዩቸው። እና ጫት ለመቃም ምን ይባላል? አንዳንድ ጊዜ ጫት ቃም ተብሎ ጥቅስ ሳይጠቀስለት መቃም ጀምሮ ተው ሲባል ግን ጥቅስ ይፈልጋል አይደል የሚባለው? ሲጀምረው ጥቅስ ያለ ጥቅስ የጀመረው ሲጨርሰው ግን ወይም ደግሞ ተው ሲባል ግን ለምን ተቀባኸው፣ ለምን ይሄን ነገር ለምን ትቀቢዋለሽ፣ ይሄ እኮ ጥሩ አይደለም ሲባሉ ለዛ ነገር ጥቅስ ይፈልጋሉ። ወይም ደግሞ እግዚአብሔር እኮ ምናምን ብሎ የልብን ነው የሚያው ምናምን ብሎ የሆነ የራሳቸውን ሃይማኖትን ህግ ለመመስረት የሚሞክሩ ሰዎች አሉ። ባነጋገር በምናምን ተሸፈነው በቃ መናፍስትን ይስባል። ይሄው ተሞክሮ ጸበል ቦታ ላይም እንደዚህ የሆኑ ሰዎች አሉ ተብሎ እንኳን እያሳዩአቸው የምንዝር ጌጥ ነው እየተባለ ጥቅስ እየተጠቀሰም እንኳን ይሄ እኮ የተነገረው ለእንትን ነው ይላሉ። ለምን? ከስጋው ጾመኛ ነኝ ከመረቁ ስጡኝ አይነት ነገር፣ ይሄ ለራስ የማመቻመች ነገር አለ አይደል? ሰው የሚፈልገውን ነገር ሊያጣ ስለማይፈልግ ሊያጣ የማይፈልገውን ነገር ለማስቀረት የቻለውን ርቀት ይሄዳል። ግን አያዋጣውም። ያውቃል እኮ ደግሞ ልቡ ያውቀዋል። ሆድ ሲያውቅ ዶሮ ማታ እንደሚባለው ማለት ነው። እና በአንድም በሌላ መንገድ እባካችሁን ኮስሞቲክስ የምትቀቡ ሰዎች ወይም ደግሞ ማንኛውም ነገር ላያችሁ ላይ የምንዝር ጌጥ የምታደርጉ ሰዎች በራስ የመተማመን ስሜታችሁን እያጣችሁን ያላችሁት፣ መንፈስም እየሳባችሁን ያላችሁት። ከዛ ሶስተኛው ደግሞ በምንዝር ጌጥ ውስጥ ወይም ደግሞ በኮስሞቲክስ ውስጥ ያደጉ ቤተሰቦች ያሏቸው እናታቸው፣ አባታቸው በተለይ አሁን ለምሳሌ እናትየዋ ጨዋ ሆና አባትየው ከሴተኛ ዳሪ ጋር እየሄደ እየተልከሰከሰ ምን እያለ መጥቶ ከሚስቱ ጋር ሲተኛ ያው መንፈስ ተሸክሞ መጥቶ እንደዛ አይነት መንፈስ ተሸክሞ መጥቶ ስለሆነ ሚስቱን የሚገናኛት የሚወለዱት ልጆች ምንዝር ጌጥ ወዳጅ ነው የሚሆኑት ሲያድጉ። ይሄን ታውቃላችሁ? ምክንያቱም እናትየዋ ብቻ ስለምትኳኳል አይደለም ወደ ልጆች የሚተላለፈው። አሁን ሚጣን ይዋት ትንሿ ልጅ ከእናቷን የወረሰችው ግን ደግሞ ሴትዮዋም ትኳኳል ነበር፣ እኚህ አሳዳጊዋም ጭምር። ለምን? ሊፕስቲኩ ሁሉ ነገር እዛ ፊት ለፊት አለ። ስለዚህ የቡዳው መንፈስ ከእናትየዋም መጥቷል፣ ከሴትዮዋም መጥቷል። ከሁለቱም ነው የመጣባት ማለት ነው። ከተወለዱ በኋላ እንዲያውም ህፃናቶች ብዙ ጊዜ ምንዝር ጌጥ የሚያበዙ ኮስሞቲክስ የሚያበዙ ሰዎች በቡዳ ከበሏቸው ይሄ ነገር ይጋባባቸዋል ይባላል። በጣም ነው የሚጋባባቸው እና ያለ እድሜያቸው ይጀምሩታል። እድሜያቸው ገና 13 14 ዓመት ልጆች ሆነው አጫጭር ቀሚስ መልበስ ይፈልጋሉ። ኢቭን ተውት እንዴ 13 ዓመትማ እንዲያውም ትልቅ ነው። እንደ ትልቅ መስላችሁ
አሁን ካለው ሁኔታ ገና 8 ዓመት 6 ዓመት 4 ዓመት ህፃናቶች አጫጭር ቀሚስ አይታችኋል? ታይት አድርገው ጉርድ የሆነ የቬሎ የሙሽራ ቬሎ ነገር አስለብሰዋቸው ልደት ላይ ከወከው ያል ሲጮቱ በአጭር ቀሚስ ደረታቸው ግልጥ ብሎ ምናምን ልብሱ ያምራል ስለሚባል ልጆቻቸውን እዚህ ጸጉራቸውን ያስይዙላቸዋል። ልደት በሚከበርበት ሰዓት እንትን ይደረጋል። ጥሩ ነው እሱ ደስ ይላል። ከዛ ደረታቸው ግልጥ ይላል። ያን የመሰለ የሚያምር የህፃን ገላቸው ግልጥ ይላል። ስንት ሰው ልደታቸው ላይ የሚመጣው። ከዛስ እያደጉ ሲመጡ አጭር ቀሚስ ወዳጅ ይሆናሉ። ቀሚስ ትተው ሱሪ ነው የሚወዱት። በልጅነታቸው ስለ ሱሪ ብዙ መከራከር አያስፈልግም፣ ግን ቀሚስ እየወደዱ መምጣት አለባቸው። ህፃንነት ላይ ስለ ሱሪ ማውራት አልችልም፣ ምክንያቱም ጉዳዩ የልጅነት ነው። ችግር የለውም፣ ለመጫወትም ለምንም ይመቻቸዋል። ሲያድጉ ግን ቀሚስ ለባሽ መሆን እንዲችሉ አድርጎ ማሳደግን የመሰለ ነገር የለም። የአጭር ቀሚስ እያደገ ይመጣል። እያደገ ቀሚሱ ሳይሆን የሚያድገው የአጭር ቀሚስ የመልበስ ፍላጎት ማለት ነው። ከዛስ እንደማየ ይባላል። እንደማየ መኳል፣ እንደማየ ማንጠልጠል እየተባለ መንዝር ጌጡ እየበዛ ይመጣል። እየበዛ አሸንክታቡ እየበዛ ይመጣል። ለምን? በእናትም በቡዳ ተበልታ ይሆናል፣ በዘመድ አዝማድ በምናምን ልጆቹ የሁሉም ነው የሚገባባቸው፣ ስፔሻሊ ሴቶቹ ማለት ነው። እና ባካችሁን ብትችሉ ልጆቻችሁ ፊት ምንም ነገር ባታረጉ፣ እናንተም ምንም ነገር ባታረጉ ይመረጣል። ይህንን በትህትናና በየዋህነት ነው የምናገረው። እባካችሁ በመለመንም ነው የምናደርገው። ለምን? ጥቅሱ ስራ አልሰራም። ጥቅሱን ብንጠቅስም ያው ነው፣ ምንም ለውጥ የለውም። እየተናገርን ይጠመዘዛል ጥቅሱ። እንዲያውም አንዳንዶቹ ጭራሽ ኦርቶዶክሶች ሆነው መጽሐፍ ሄኖክ እኮ ብዙም ያን ያክል በዓለም አቀፍ የመጽሐፍ ቅዱስ ማህበር ተቀባይነት የለውም እና ይሄ ጥቅስ ሰው የጻፈው ሊሆን ይችላል ይላሉ። 80 ላይ የኦርቶዶክስ መጽሐፍ ላይ ተቀምጦ እኮ ነው። እኔ አንዳንድ ሰባኪያን ራሱ 66 ላይ የሚያተኩሩት ይመስለኛል። ሰባኪያን መምህራን ራሱ ከመጽሐፈ መቃቢያን አይጠቅሱም። ከነዚህ ከመጽሐፈ ሲራክ ከነጦቢት ከምናምን ከነዚህ መጽሐፍቶች አይጠቅሱም። የምክር መጽሐፍቶችን አይጠቅሱም። አዋልድ መጽሐፍቶችን፣ ድርሳናትን፣ ስንክሳር ላይ ያሉትን የቅዱሳንን ታሪክ ምናምን እነዚህ ቴዎሎጂ ተመርቀው የወጡ ሰባኪያን ብዙም አይደሉም፣ አይነካኩትም። ከቅዱሳን ሕይወት እንድንማር አይፈልጉም። በቃ መጽሐፍ ቅዱስ ላይ ብቻ ኦንሊ ባይብል አይነት ነገር ነው። በቃ እንዴ ቤተክርስቲያን ከመጽሐፍ ቅዱስ በፊት የነበረች ናት። መጽሐፍ ቅዱስ የመጣው ከቤተክርስቲያን በኋላ ነው የሚባለው። ወንጌል ከተሰበከ በኋላ በደንብ በአፍ በሐዋርያት ከሰበኩ በኋላ ቤተክርስቲያን ከተመሰረተች በኋላ ነው መጽሐፍ ቅዱስ የተጻፈው። ጌታ ካረገ ከ15 ዓመት በኋላ እና አንዳንዴ መቅደም የሚገባውን ነገር እናስቀድም፣ ቃሉን እናስቀድም። ቃሉን ማስቀደም ካቃተን እንኳን ይሉንታ አይኖረን። ሽማግሌዎችን አባቶችን እንፍራ፣ ምክር እንፍራ፣ ተግሳጽ እንፍራ። ደፋር መሆን አያዋጣም። አርጅተውም አሮጊቱም ሆኖ ነው አንዳንድ ሀብታም ቤት ሄዳለሁ ያለውና በቃ አርጅተው በቃ የሚለብሱት ልብስ ራሱ በጣም የሚያሳፍር ልብስ፣ የሚቀቡት ሊፕስቲክ በእውነት አሮጊት ሆኖ በዛ በተኮማተረ ከንፈራቸው ላይ ሊፕስቲክ ይቀባሉ። ምን ለማምጣት ነው? እስቲ ሊፕስቲክ ለምን እንደሚቀቡ ረስተውታል። መጀመሪያ ሊፕስቲክ ለምን እንደመጣ አመጣጡን ማወቅ ነው። እኔ አሁን ስለ ሊፕስቲክ አይደለም ማውራው፣ ስለ አሸንክታ በአጠቃላይ ስለ ጌጣጌጥ ነው ማውራው። በራስ መዋብን የመሰለ ነገር የለም። ነጠላ ለብሶ መታየት፣ ነጠላውን ተውት። እንደገና ደግሞ ግጥም ያለ በቃ ደረት ብዙ የማያሳይ ቆንጆ ልብስ፣ ረጃጅም ቀሚስ መልበስ፣ ክርስትናን መጠበቅ፣ ራስን መጠበቅ፣ ከቡዳ መከላከል ራስን ከቡዳ በልብስ ብቻ ነው የምንከላከለው። አንዳንዴ ግን በምንድን ነው የገባኸው ሲባል ጸበል ቦታ ላይ አይደለም፣ ጸበል ቦታ ላይ ቀበሪቾ እንኳን ተጭሶ እንዴት ነው ያገኘሃት ሲባል የት ነው ያገኘሻት ይባላል አይደል? ቀበሪቾ እንኳን አጭሰው ጸጉሯን አይቼ ነው አይኗን አይቼ ነው ይላል እኮ። ስትሄድ አረማመዷን አይቼ ነው፣ እግሯን ባቷን አይቼ ቅላቷን አይቼ ነው ይላል። በጸበል ቦታም ይሄን እንሰማዋለን። እዛ ቀበሪቾ አያስወጣውም እንጂ ጸበል ቦታ ደግሞ እንሰማዋለን። በዚህ ነገር ገባሁኝ ይላል። ያንን ነገር ትንሽ ከቨር ማድረግ ያስፈልጋል። ይሄ ጎላ ብሎ የሚታየውን አካል ከቨር ማድረግ ለራስ ሲባል ነው። የምትጠቁትም ራሳችሁ ስለሆናችሁ ነው የምትበሉትም። ቆንጆ ሴት ሞዴልም ሆና አርቲስትም ትሁን፣ የዘፈንም አርቲስት ትሁን፣ የፊልም አርቲስት፣ የቲያትርም ቆንጆ ሆነው ይታያሉ በህዝብ ፊት ምናምን ቆንጆ ነገር ያቀርባሉ። ከዛ በዛ ውበታቸው ደግሞ ይበላሉ በቡዳ። ቆንጆዎች ናቸው። እሺ ከዛስ ትዳራቸው ላይ ሲሄዱ ቶሎ ዲቮርስ፣ መፋታት፣ ሲንግል ማም ሆኖ ልጆችን ማሳደግ። ከዛ ደግሞ እንደገና እርቅ ይምጣ ተብሎ ካህንና ሽማግሌ ሲጠራ ደግሞ
በቃ ልቧን ትዕቢተኛ አድርጋ ነው ለምን ምናምን ብላት መከራከር ውስጡ ያለው ያደነድናታል። እንዲያከብራት ትፈልጋለች። ከየት አምጥቶ ያክብራት? ከማን አምጥቶ ያክብራት? እሷ ውስጥ ያለው ነው እኮ መጀመሪያ እሱ ጋር ሄዶ እኮ እንዲንቃት ያደረገው። ያስበላቸው ራሷን ራሷ እኮ ነች። ራሷ ጋር ያለው መንፈስ ነው እኮ ባሏ ጋር ሄዶ እንዲንቃት የሚያደርገው እንዲጣሉ የሚያደርገው እሱ ነው። መጀመሪያ የተበላችበት ያ መድረክ ላይ ስትሽከረከርበት የነበረው የሞዴልነት የአርቲስትነት በየመንገዱ ለብሳ የምትሄድበት የነበረው የተበላችበት መንፈስ ማንም እንዲጠጋት ስለማይፈልግ ባሏን የሚያርቀዋል። ጸብም ይመጣል። ልጇን ብቻዋን ታሳድጋለች። ኢቭን ለልጇ ራሱ እንኳን ጥሩ እናት ላትሆን ትችላለች። ጥሩ እናት አትሆንም። ወልደው ልጅ እንደሌላቸው ሆኖ እንደገና መልሰው ቅብጥብጥ የሚሉ ሚዲያ ላይ እንደፈለጉ መሆን የሚፈልጉ ትዳርም ኖሯቸው ሲንግል ማምም ሆነው ትዳር ባይኖራቸውም ግን ከወለዱ በኋላ ልጅ እንደሌላቸው ሆነው እንደው ቲክቶክ ላይ ኢንስታግራም ላይ ዩቲዩብ ላይ ምናምን እንደገና እንደ አዲስ መጨፈር ናይት ክለብ ሄዶ መፈንጠዝ ምናምን የሚያምራቸው አሉ። ገና አልጨረሱትም። ለምን ውስጥ ያለው አልጨረሰም። አይጨርስም መቼም ይዞ መሄድ ነው የሚፈልገው እሱ ሲኦል እኮ። ግን ገና እነሱ ራሱ ለሱ ነገር ተገዢ ናቸው። ስሜታቸው ገና ነው። ዕውቀትም ገና ነው። ለዚህ እኮ ነው ሆሴ 3:4 ላይ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል ይላል። ከምን ከነጭ ወደ ጥቁር ነው የሚገለበጠው መቼም አይደል? የሚያስተውል ደግሞ ከጥቁር ወደ ነጭ ይገለበጣል። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ወዴት ነው የጠፋው? ከቤተ ክርስቲያን ወጥቶ ጠፍቷል። ከራሱ ወጥቶ ጠፍቷል። ከቤተሰብ ወጥቷል። ከትዳሩ ጠፍቷል። በቃ ከእግዚአብሔር አይን መቼም አንሰወርም እንጂ ከህይወት ጠፍተናል። እና እባካችሁ እህቶች በተለይ ፌመስ የሆናችሁ ዝነኛ የሆናችሁ በጣም ትልቅ ቦታ ላይ የምትገኙ በፌመስነት በዝናን ያልኳችሁ በእውቀት በምናም ላይሆን ይችላል። ያው መታወቅና ማወቅ ይለያያል አይደል? አዋቂ ሆኖ ዝነኛ መሆንና ታዋቂ ሆኖ ዝነኛ መሆን ይለያያል። የ5 ደቂቃ ዘፈን ለቆ በጣም ፌመስ የሚሆን ይኖራል። የማይረባ ሙዚቃ ተውትና ቲክቶክ ላይ የማይረባ የሆነ ቫይራል የወጣ ቪዲዮ እንኳን ለቆ በዛ ፌመስ የሚሆን ሰው ሊኖር ይችላል። ምናልባት ግን ይሄ ሰው መጽሐፍ አንብቦ ላይሆን ይችላል። በዛ ይሄዳሉ፣ ይሞኛሉ፣ ይሸወዳሉ፣ በጣም ይታለላሉ። አርቲስቶችም ልክ እንደዛ ናቸው። አንብቦ ደግሞ ማቹርድ የሆነ ልክ እንደ ደሞዝ ጎሽሜ እንደነ ግሩም ኤርሚያስ ሌሎችም ደግሞ የሆነ ትንሽ መጠጥ ያለ ትንሽ ማስተዋል የሚችሉ ስም የጠቀስኩት እነሱ ብቻ ናቸው ማለት ሳይሆን አሉ፣ ብዙ ናቸው። አንባቢ ሆነው ህዝብን ሊያንጽ የሚችሉ አንዳንድ ጥሩ ነገሮችን የሚሰሩ ሰዎች ደግሞ አሉ። እና ሴቶቹ ጋርም ስትመጡ ደግሞ እንደነ ሜሮን ጌትነት እንደነ መሰረት መብራቴ ሌሎችም ሴቶች አርቲስቶች አሉ፣ ጎበዞች። ያልጠቀስኳቸው ግን መንፈሳውያን አርቲስቶች ደግሞ አሉ። እናንተም ከስር መጥቀስ ትችላላችሁ። እንደነ ሜላት ነብዩ መንፈሳዊ ቦታ ላይ የሚሆኑ እንደነ ማንስ ናርዶስ ነው የሚሏት ሌሎችም እግዚአብሔርን የሚፈሩ ደግሞ አሉ። ግን ያልጠቀስኳቸው እግዚአብሔርን አይፈሩም ማለት አይደለም። አፌ ላይ የመጣውን ለጊዜው ነው የምነግራችሁና መንቃት ያስፈልጋል። በህይወት የሆነ ቦታ ላይ የተሰበረ የተሰናከለ ነገር እንዳለ ነቅቶ ቶሎ ህይወት ነፍስን ማዳን አያዋጣም። ህዝብ ፊት ምናምን እንደገና ደግሞ ዝነኛ ነኝና ወደ ህዝብ ወደ መንገድ ላይ ወደ ዝም ብዬ የተለመድኩ መሆን የለብኝም ብሎ ተደብቆ ቁጭ የሚሉት ደግሞ አሉ። ምን ይባላል አንዳንድ አርቲስቶች የሚናገሩት አይ ውድ መሆን እኮ ጥሩ ነው ይላሉ። ውድ መሆን ጥሩ ነው። ለህዝብ እኮ ታዋቂ የሆነ ሰው ለህዝብ ፊት ዝም ብሎ ሄዶ እንደፈለገ መንገድ ላይ ምናምን መዋል የለበትም። ትንሽ ደበቅ ማለት ጥሩ ነው ይላሉ። ያ ደበቅ ማለት ምን አመጣ? ሱሰኛ ያደረጋቸው። ጫት ቤት ነው የሚገኙት፣ መጠጥ ቤት ነው የሚገኙት። ተሰብስበው ምናምን መብላት፣ መጠጣት፣ መጨፈር። ከዛ ደግሞ ሁሉም አርቲስቶች ስለሆኑ በዛው ሙድ ውስጥ ይሆናሉ፣ ይበላሻሉ። ከዛ ሙድ መውጣት ያቀታቸዋል። ከዛ ይሞታሉ። ሲሞቱ ደግሞ የሚነገረው ሌላ ነው። እና እንደዛ እንዳይሆን ነጠል ማለት ያስፈልጋል። ያንን ስሜቱን ይሄ አትሞስፌሩን ተነጥሎ ራስን ማትረፍ ያስፈልጋል። በቀጥታ የምናገረው ስለ አርቲስቶች ብቻ ሳይሆን ፌመስ ስለሆናችሁ ልጅቷ ፌመስ ስለሆነች ነው የምናገረው። ከዛ ውጪ ግን ሳትፈልጉ የሚስብባችሁን ደግሞ መንፈስ አለ። የኮስሞቲክሱ ብቻ ሳይሆን የቤተሰቦቻችሁ የዛር መንፈስ መከራ ይስብባችኋል። እናንተ ታታሪ ሆናችሁ ቤቱን ሸጦ መኪናውን ሸጦ ምናምን ፊልም ይሰራሉ፣ ድራማ ቲያትር ምናምን ያዘጋጃሉ፣ በዛም ብሎ ይሮጣሉ። ህይወት ትዳር ለመቀየር ፋብሪካ ለመክፈት የሆነ ነገር ለመክፈት ብዙ ይሮጣሉ። ግን የእናትና የአባታቸው መንፈስ እየተከተላቸው መከራ የሚሆንባቸው ሰዎች አሉ። ከዛስ ያንን ለማራቅ ደግሞ ደብተራ ጋር ጠንቋይ ጋር ይሄዳሉ፣ ያስደግማሉ፣ ያስጠነቁላሉ፣ ብዙ ነገር ያደርጋሉ። አሁንም እምቢ ይላቸዋል። ከዛ ሱስ ውስጥ ገብተው
መውጣት አቅቷቸው ትራውማው በቃ ጭንቅላታቸው ሁሉ መቋቋም አቅቷቸው ደግሞ ራሳቸውን ለማጥፋት ደግሞ ጥረት ያደርጋሉ። ከዛ ጸበል ቦታ ደግሞ እንገናኛለን። ያሳዝናሉ። እና ይሄ ምንድነው? አለመንቃት፣ በጊዜ አለማወቅ፣ አለማዳመጥም ነው። እስቲ የትኛው እንትን ዩቲዩበር ነው በሪአክሽን የሚሰራ ዩቲዩበር የሚያስቁ የቲክቶክ ቪዲዮዎችን እየለቃቀሙ የሚሰሩ የሉ? እነ ባቢ፣ እነ አብሬሎ፣ እነ ቤንጃሚን ቢኒያም የሚባሉት ዩቲዩቦች ህዝብን ፈታ የሚያደርጉ ዩቲዩበሮች አሉ አይደል? እስቲ አንድ ቀን የኛን ቪዲዮ ሲለቁ አይታችሁ ታውቃላችሁ? እኛ የምናስተምራቸውን ትምህርቶች ኖ የለም፣ እዛ ውስጥ አያመጡትም። ምክንያቱም አይፈልግም አጅሬው። ህዝቡን በቃ ማዝናናት ምናምኑ ላይ ነው ትኩረት የሚያደርጉት። እናንተ ናችሁ እኮ የኛን ዩቲዩብ የምትለቁት። እናንተ ናችሁ እየቆራረጣችሁ በቲክቶክ የምትለቁት። የማያስተምር ነገር ስለሆነ ነው። እውነት የማይቀይር ነገር ስለሆነ ነው። ስንት ነገር እንናገራለን። ኢቭን ኢንተርቪው እያደረኩ እንኳን አቀር እሺ፣ እኔ የምታርከውስ ተረት ነው ስክሪፕት ነው ብሎ ያስቡ። እንደነሱ ሐሳብ ኢንተርቪው የምናደርጋቸውን ሰዎች በጣም ከባድ የሆነ ኢንተርቪው አድርጌያለሁ። የቪዲዮዎች አቅርቤያለሁ። ከዛ ላይ ቅንጭብ ተደርጋ የተቆረጠች ቪዲዮ ምናምን ተለቋል። ደብተራ የነበሩ ሌዝቢያን የነበሩ ዝሙት ውስጥ የነበሩ ህይወታቸው በቃ ሚዝረብል የሆነ ቃም እሱን እንኳን አያቀርቡትም። ለምን አይፈልግም? እንዲያን ነገር ብልግናዋ ላይ ነው። እንዲያውም አንዳንድ ዩቲዩበሮች አሉ ምን ያደርጋሉ አሉ ቲክቶከሮች ጋር እየደወሉ ዩቲዩበሮች እኮ ናቸው የሚደውሉት። ለኔ ዩቲዩብ ብቻ የሚሆን የቲክቶክ ቪዲዮ ስራልኝ የማይለቀቅ አንተ የቲክቶክ ላይ ያለቀቀው ሌላ ዩቲዩበር እንዳያገኘው ብለው የሚሉ አሉ። አሁን እንደዚህ ነገር መጥቷል። ደግሞ እነዚህን ቲክቶከሮች ምን ያዟቸዋል? ለኔ ዩቲዩብ ብቻ የሚሆን ደግሜ ነው የምነግራችሁ፣ ለኔ ዩቲዩብ ብቻ የሚሆን ማንም ሰው የማያውቀው እኔ ጋር ብቻ የሚለቀቅ ላክልኝ ይላሉና እኔ ዋናው እነ በርጠሚውስ ጋር ገብቼ ለምሳሌ ሳየው የማላገኘው ቪዲዮ አለ እዛ ሌላ ሰው ላይ ተለቆ ለዛ ዩቲዩበር ተብሎ ብቻ የተሰራ ቪዲዮ ማለት ነው። በዚህ ልክ ገንዘብ እየሰሩ ያሉ ቲክቶከሮች አሉ። ለዚህ ነው ቲክቶከሮች ኢትዮጵያ ውስጥ ብዙ ስለማይከፈላቸው ለዩቲዩበሮች ብቻ የሚሆን ቪዲዮ እየሰሩ ተጠቃሚ የሆኑት እና በጣም ገንዘብ ስለሚያገኙበት የማይነኩ አይዲያዎችን እየነኩ ሁሉ ይለቃሉ። ያንን ደግሞ ይወሰዳል፣ ይሰራበታል እና ኮፒራይት እንዳይጠይቃቸው ነው እንደዚህ የሚያደርጉት ዩቲዩበሮቹ። ለምን እዛ ዩቲዩበር ላይ ከተለቀቀ አንድ ቪዲዮ ቲክቶክ ሲለቀቅ ያንን ቲክቶክ ሁሉም ይሰራበታል እና ኮፒራይት እንዳይጠይቃቸው ለራሳቸው ብቻ ቲክቶከር አዘጋጁ ማለት ነው ዩቲዩበሮቹ። ይሄ ምን ችግር ይፈጥራል መሰላችሁ? በጣም ጋጠወጥ የሆኑ ቲክቶከሮች እንዲመጡ ያደርጋል። ከዛ ደግሞ ማይነኩ አይዲያዎች ለምሳሌ ብዙ ጊዜ በጥንቆላ ላይ የሚሰሩ አሉ። ጠንቋይ ቤት በጥንቆላ ላይ ይቀልዳሉ። አባብዬ ምናምን እያሉ መስተፋቅር ምሳራልሽ መሪጌታ አባብዬ ምናምን እያሉ ይሰራሉ። ቲክቶክ አይታችኋል አይደል? ነገሩ ለጊዜው ሊያስቅ ይችላል ሁኔታውን ስታዩት፣ ግን እንደዚህ ተብሎ ነው በቃ ቢታለፈው ኖርማል ይሆናል። ኖርማላይዝ ልክ እንደ ሰዶማውያን የሆነ ነገር አደረጉ ሲባል እንልና ከዛ አንድ ሳምንት ከዛ ዝም ይላል። ይሄም እንደዛ ነው። በቃ ሰውየው የሆነ እንደ ኢቢኤስ ራሱ እንኳን ሲሰራ በእነ አዝመራው ደብተር አድርጎ ሲሰራ በጣም ነው የገረመኝ። ኖርማላይዝ ስለሆነ የባህል ሕክምና የሚሰሩ ሰዎች ምናልባት ሊከሷቸው ይችላሉ ያስባሉ። እኔ መክሰሱን ባልፈልገውም፣ ምክንያቱም የባህል ሕክምናን የሚሰሩ ሰዎችን ነው እየተሳደቡ ያሉት ኢቢኤሶች። ጥሩ ነው እንትን ማለት መንቀፋቸው አሪፍ ነው። ግን በዚህ ልክ በኦፊሻል ወይም ደግሞ በቴሌቪዥን ደረጃ ደብተራን በዚህ ልክ ማሰራታቸው በጣም ይደነቀኝ። ግን ቀልድ ሆነ፣ እንደ ቀልድ ቀረበ። ቁም ነገሩስ ስለ መንፈሱስ አሁን እንትን እኮ ነበርኩኝ ናይጄሪያ ነው ምናምን ነበርኩኝ። አሁን የመጣሁት ተሰውሬ ሄጄ ነበረ ምናምን ይላል አዝመራው። የሰራውን አይታችሁታል? በጣም ነው የገረመኝ እኔ ራሴ ደብተራ ሆኖ የሰራው ማለት ነው። እና ቀልድ ብቻ ሆኖ ቀረ። መስተፋቅር አድርጉልን ብለው ይመጣሉ፣ ይደረጋል፣ ያስቃል። የሚያስቅ ነገር የግሩም ኤርሚያስ ወንድም ነብዩ ኤርሚያስ ብዙ ጊዜ እንደዚህ ነገሮችን መስራት ይወዳል። ነገሩ እንትን ሆኖ ብቻ ይቀራል፣ ጥበብ ብቻ ሆኖ ይቀራል። ጠባብነቱን ማሳየት አይፈልጉም። ዞር ብለው ጸበል ቦታ ላይ የሚጮኸውን መንፈስ ማሳየት አይፈልጉም። በዚህ መልኩ የመጣውን ምስቅልቅል ህይወት ማሳየት አይፈልጉም። ቀልድ ብቻ ሆኖ ይቀራል። እንደዚህ አይነት ነገር ግን የለም። እንደ ቀልድን አንኖራትም። አንድ ቀን ተይዘን ጸበል የምንመጣበት ጊዜ አለ። ሁላችንም እዚህ የምትቀልዱ ሰዎች በሙሉ ማለት ነው።
ሲሪየስ የሆነ ላይፍ የምትኖሩበት ጊዜ ይመጣል። ያን ጊዜ እንዳይቆጫችሁ ዛሬ ላይ ነገሩን ቀለል አድርጋችሁ ብትሄዱ ነው የሚሻለው። ለገንዘብ ተብሎ ያን ያክል ርቀት መሄድ የለበትም። ስኒ ዘቅዝቃ በቲክቶክ ላይ እድላችሁን ላንብብላችሁ፣ መዳፋችሁን ላንብብላችሁ የሚሉ ሲመጡ ሞቅ አርጋ በቃ እድላችሁን አነብላችኋለሁ እሺ ዛሬ ምናምን እያለች ስኒ እያቀረበች ምናምን ቡናውን ጠጣለች፣ አተላውን ታያለች። አይታችኋታል ቲክቶክ ላይ እቺ ሴትዮ። በሷ ጉዳይ ብዙ በሰፊው መጣበታለሁ፣ በላይቭ ማለት ነው፣ በቪዲዮ መጣበታለሁ። አይ ግን ለሳምፕል ነው ያመጣሁት። አሁን የምታዩት በቃ በጣም የሚያስደነግጥ ነገር የምታዩት። ጠንቋይ እንድሪያስ ብሎ ይመጣል፣ በዛ በኩል በጥንቆላ ያሾፋሉ። ሄሎ አቤት ከእንትን የደወልኩት እንዲሰራልህ ትፈልጋለህ እንደዚህ ምታት አስማት ምናምን ይላሉ። እንደገና ደግሞ የሚሰራላቸው ሰዎች ሆኖ ደግሞ ይደውላሉ። እንትን ማሰራት ፈልጌ ነበረ የሆነ ሰው አስቸግሮኝ ነበርና በቃ ነገሩ ጨዋታና ቀልድ ብቻ ሆኖ ይቀራል ማለት ነው። አጋንንት ወይም መናፍስት የሚሰሩትን ስራ እንደ ቀልድ ካቀረቡት መናፍስቱን ረስተውታል ማለት ነው። የሚሰራውን ስራ እሱም ደግሞ በዛ ይመቸዋል። በቃ ጥበብ ነው አገር በቀል ነው እየተባለ በዛ በኩል ያሞካሹታል፣ በዚህ በኩል ደግሞ መቀለጃ ሆኗል። በቃ ታዲያ የት ጋር ነው ትክክለኛው ህይወት ሲባል ካልተሰበርን ወገባችንን ካላልን አንመጣም ማለት ነው። እግዚአብሔር የሚያስተምርን በጊዜው አልመጣ ካልነው የሚያስተምር ነገር ልኮብን እንምጣ። እኔ ይሄን ነው ልል የሚችለው። የሆነ ነገራችን ወስዶ ወደ ቤቱ እንምጣ። ዕውቀት ከሆነ ዕውቀታችንን፣ ገንዘብ ከሆነ ገንዘባችንን፣ ዲግሪ ዲፕሎማችን ከሆነ ወይም ደግሞ አለን የምንለው ዘመድ አዝማድ ሀብት ስልጣን ምናምን ከሆነ እግዚአብሔር እሱን ነገር ይንጠቀንና ቤቱን እንምጣ። ደሃ ሆነን ቤቱን እንምጣ። በእውነት ተቸግረን ቤቱን እንምጣ። ለዚህ ነው ቅዱስ ጳውሎስ ይህ ሰው በነፍሱ ሲኦል ከሚገባ ነፍሱ እንድትድን አለ ስጋው ለሰይጣን እንዲሰጥ ብያለሁ አለ። ጸበልተኛ ሆኖ ይኑር ማለት ነው። ወይም ጸበልተኛ ሆኖ ሲንከራተት ይኑር። በዛ የተነሳ እግዚአብሔርን ይወቀው ማለት እኮ ነው። ቆሮንቶስ መልእክት ላይ ከባድ ኃጢአት የሰራችሁ ሰዎች አላችሁ፣ በእናንተ መካከል ከባድ ኃጢአት የሰሩ ሰዎች አለ። ይህ ሰው ግን ነፍሱ እንድትድን ስጋው ለሰይጣን ይሰጥ ብያለሁ አለ። በዚህ ልክ ራሱ ደግሞ እሱ ራሱ ደግሞ ትቢት ሲሰማኝ የሚወጋኝ ሰይጣን ከእግዚአብሔር ተሰጠኝ ብሎ ተናግሯል ቅዱስ ጳውሎስ። እንግዲህ በዚህ ልክ እኛ የሆነ ነገር መያዣ ካልተደረገብን አንመጣም ማለት ነው። ወደ ቤቱ ወደ እግዚአብሔር አንመለስም። ልባችንም ዝም ብሎ ምቹ በሆነ ሰዓት ላይ የምናመልክ ሰዎች አይደለንም። ግን እግዚአብሔር በሀብት ውስጥም በድህነት ውስጥም የሚመለክ አምላክ እንደሆነ ለማሳየት ኢዮብን አመጣ። ኢዮብ ሀብታምም ሆኖ እግዚአብሔርን በንጽህና አምልኳል። ድሃም ሆኖ ቁስለኛም ሆኖ ምስኪን ሆኖ ልጆቹ ሞተውበት ብቻውን ሆኖ እንኳን እግዚአብሔርን አመልኩታል። እግዚአብሔር በሁኔታዎች የሚገደብ ወይም ደግሞ በሁኔታዎች የሚዳኝ አምላክ አይደለም። ለምን ድሃ ረካኝ ብለን ምን ከዳው? ሞባይል ከገዛችሁልኝ እስላም ሆናለሁ ብሎ የመጣውን ፓስተር አልሰማችሁትም? እኔ ኢየሱስን ካሁን በኋላ የጴንጤ ኢየሱስ ካሁን በኋላ አላዳነኝም ሲል ነበር። ልክ ነው። በእርግጥ ግን እዚህ ጋር ስትመጡ የት ቦታ ያለው ኢየሱስ ክርስቶስ ነው ህይወት የሚሰጠው የሚለው ነገር ደግሞ ማሰብ ያስፈልጋል። ለሀብት ለንብረት ተብሎ ሃይማኖት አይቀየርም። ለሀብት ለንብረት ተብሎ ሰይጣን ጋር አይኬድም። እግዚአብሔርን ይሄን ስጠኝ ስትሉት አልሰጥም ስላለ የሚከዳ አምላክ አይደለም። አልሰጥም ካለ እንዳትሞትበት ፈልጎ ነው ማለት ነው። ስጠኝ ያልከው ነገር ሁሉ የሚያጠፋ ሊሆን ይችላል። ይሄን አርግልኝ ያልሽው ነገር በሙሉ አንቺን የሚያጠፋ ሊሆን ይችላል። ስለዚህ ብዙ ጊዜ ተው የተባልነውን ይሄን ቀሚስ አትልበሺ፣ ይሄ ቀሚስ በጣም ያጋልጥሻል፣ ይሄን ሱሪ አትልበሺ፣ ይሄ እንደዚህ ያረግሻል ተብሎ ሲነገር እሺ ነው የሚባለው። ወዲያውኑ ግልብጥ ብሎ አይ በቃ ጥሩ ነው ለኔ ብሎ አስበው። ባይሆን እናንተ እንኳን ከዛ ነገር መላቀቅ ቢያቀታችሁ እንኳን የመከራችሁን ሰው አታስቀይሙ። የሚመክሯችሁን ሰዎች አክብሩ፣ ሪስፔክት ስጡ። ለዛ ጉዳይ አንድ ቀን እግዚአብሔር ይቀይረኛል፣ አመሰግናለሁ፣ ከዚህ ነገር አንድ ቀን እወጣለሁ፣ ጸልይልኝ ነው የሚባለው እንጂ ያ የሚመክራችሁን ሰው እንትን አቃቂር አውጥቶ ማን ስለሆንክ ነው እግዚአብሔር ነው የልቤን የሚያውቀው፣ መጀመሪያ ራስን አይኑ ውስጥ ያለውን ጉድፍ አውጣ ምናምን አይባልም። እግዚአብሔር በሰው ላይ አድሮ መጥቶ ስለሚመክር ማለት ነው። በማን ላይ ይምከር? በሰው ላይ ካልመከረ መብረቅ እኮ አይወርድም፣ አጠገብሽ ባለው ልምጭ ነው የሚመታው ነው እኮ የሚባለው። የሰው ምላስ እኮ ልምጭ ነው፣ የሰው ሐሜት ልምጭ እኮ ነው፣ የሰው ምክርም ልምጭ ነው። አጠገብሽ ባለ ነገር ገርፎ ነው የሚያስተካክልሽ፣ ጠርቦ ነው የሚያስተካክልሽ። እንጨት ችካል ሲቸከል ዝም ብሎ ድፍን እንጨት መቸከልና ጠርቦ መቸከል የትኛው ነው በትክክል ወደ ውስጥ የሚገባው? እውነት አንድ እንጨት ድፍን የሆነ እንጨት እስቲ ጣውላ ነገር ሞራሌ ነገር ዝም ብላችሁ መሬት ላይ ቀጥቅጡት፣ ጊዜ ይፈጃል። እንጨቱንም ከላይ ይቸፈችፈዋል፣ ከስርም በደንብ አይዝም። የመውደቅ እንትኑ ቀላል ነው።
ሹል ካደረጋችሁት በኋላ እንጨቱን ግን ያን ጣውላ ሞራሌ ካሾላችሁት በኋላ ግን አንዴ ስትመቱት ጥልቅ ብሎ ነው የሚገባው። የሆነ ቦታችን ላይ ሹል መሆን አለብን። እግዚአብሔር ሲጠራን ቶሎ ብለን መሰረት መያዝ እንድንችል። በቃ ከተተከልን አንነቃነቅ። በአሸዋ ላይ ሳይሆን በአለት ላይ እንተከል። አለቱ ክርስቶስ ነው፣ ንስሐ ነው፣ ቅዱስ ቁርባን ነው። ኢየሱስ ክርስቶስን መቀበል ትፈልጋለህ? አዎ። የት ነው የምትቀበለው? ቤተክርስቲያንና ቅዱስ ቁርባን ተቀበል። የትም አታገኘውም ከዛ ውጪ። የቤት ጸሎት ክፍል ጸልይ፣ ካናገረ በህልምም በእውንም ያናግርሃል። ከዛ ውጪ ግን ተአምራት አትፈልግ፣ ምትሃት አትፈልግ፣ የሆነ መገለጥ ነገር አትፈልግ። ዝም ብለህ ብቻ መንፈስ የሆነ ኑር። አንተ ንጽህና ህይወት ኖሮህ ወይም ኖሮሽ ስትኖሩ ራሱ መንፈስ ቅዱስ ራሱ መጥቶ ምልክት ያሳያቸዋል። የሚያስፈልግ ነገር ከሆነ ነው። ካልሆነ ግን ምንም ነገር እንኳን ባይኖር እንደው የሚገለጥ ነገር እንኳን ባይኖር ጥሩ ሰው ሆኖ መኖር ማለፍ ይሻላል። ጥሩ ስም ይዞ መልካም ስነ ምግባር ይዞ ማለፍ ይሻላል። እሱስ እንኳን ሞተ አያስጠላም? ይሄን ስም በስማም እሷስ ኧረ በስማም እግዚአብሔር እውነት እንደው ደግ ሰው ለምንድን ነው ግን የሚሞተው? መልካም ሰው ለምንድን ነው የሚሞተው እንላለን አይደል? ቢቆይ እድሜ ቢኖረው እንላለን። እግዚአብሔር እንደሚበላሹ ስለሚያውቅ ላፍ አድርጎ ይወስዳቸዋል፣ ወደ ራሱ ይሰበስባቸዋል። ኃጢአተኛ እኛንስ እድሜ ረጅም ዓመት ይሰጠናል። ለምን? ከኃጢአታችን ቶሎ እንድንወጣ እንድንድን። እድሜ ለንስሐ ዘመን ለፍስሐ የሚባለው ለዚህ ነው። የእድሜ ባለጸጎች እኮ ደግ ሰርተው አይደለም እድሜያቸው ረጅም የሚሆነው። ምናልባት ጻድቅና ቅዱሳን ከሆኑ እድሜያቸውን አስረዝሞ ብዙ ትውልድ ለማዳን ሊሆን ይችላል እንደ አባቶቻችን። ከዛ ውጪ ግን እድሜ የሚሰጠን ለንስሐ ነው። ቶሎ የሚወሰዱትም ሁሉ ጻድቅ ናቸው ማለት አይደለም። ደግ ነው ተብሎ የሚታሰብ ሰው፣ መልካም ነው ተብሎ የሚታሰብ ሰው ቶሎ ከሞተ እግዚአብሔር ሰበሰበው ነው የሚባለው። እና በመኪና አደጋም፣ በትንታም፣ በጥይትም፣ በፖለቲካም በሆነ አጋጣሚ ልንሞት እንችላለን። እባካችሁን በተቻላችሁ መጠን ስጋችሁንም ነፍሳችሁንም ጽድት አድርጋችሁ መጠበቅ ነው የሚሻለው። አያዋጣም። ሰው በአሁኑ ሰዓት ድንገት ፍንግል እያለ ነው፣ እንደ ፈንግል ዶሮ ማለት ነው። ፍንግል ደግሞ የሚገርማችሁ አንድ ዶሮ መኖ የዶሮዎች ማርቢያ መካከል አንድ ዶሮ ፈንግል ከያዛት ሁሉም የምትፈነግላቸው። በቤተሰብ ውስጥም እንደዛ ነው፣ በጓደኝነትም እንደዛ ነው። ጫት በሚቅሙ ጓደኛሞች ህብረቶች መካከልም ልክ እንደዛ ነው። በክላስ ውስጥም በኤቲስት ፓጋኖችም አንዱ ከንቃለ ይበከላሉ። በቃ ፈንግል ነው፣ ሁሉም ይፈነጋገላሉ። አንዱ ደግሞ እንደገና ከተፈነገሉበት የሚያነሳ ካለ ደግሞ ሁሉንም ይቀሰቅሳቸዋል። እግዚአብሔር ይቀስቅሳል። ሲቀሰቅሰን አቤት እንድንል ልባችን ይክፈትልን። ሰላሙን አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገውን ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት።